አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ብሎግ 4 ላሳያችሁ ነው። ብሎግ 4 በማታ ነው ማሳያችሁ። ዛሬ እንግዳ ስለሚመጣብን እዚህ ጋር እቃ ሻሂ ምናምን የሚጠጡበት እቃ አዘጋጅቻለሁኝ። ዙዙ አንቺ ምንድነሽ የምትሉኝ ሰዎች ላሳያችሁ። የኔ ስራ እንደዚህ ነው ማለት ነው። ዘሸቃሊት ነኝ ማለት ነው። ሁለተኛ ደረጃ እንደዚህ አርጌ ይሄን ሁላ እቃ አውጥቼ አውርጄ ምን የምል ሰው ነኝ ማለት ነው። ሀባይቢ ለብሶ ስታዩ ሰው ሲስቅ እናንተ ጋር መጥቼ ላለቅስና የሆነ ነገር የምትፈቅዱልኝ ሰዎች አላችሁ፣ ግን አይደለም። ልክ እንደናንተ ሰው እንደናንተ ነኝ። በስራዬ መልስ በእረፍቴ ሰዓት ነው ላይቭ ገብቼ ከእናንተ ጋር ምስቀው። በቀን 2 ያለቅሳለሁ የምለው በምክንያት ነው እላችኋለሁኝ። እኔም ቅመም ነኝ ለማለት ፈልጌ ነው። ከዚህ ነው ጀምሬ ማሳያችሁ። ይሄንን እንደዚህ አሁን ይኸውላችሁ ብርድ ስለሆነ ውጪ ላይ ነው የሚበሉት የሚጠጡት ምናምን። ይሄ እስትራሃ እንዳይመስላችሁ ቤት ነው። እስትራሃ ወይንም ይሄ መናፈሻ ቦታ እንዳይመስላችሁ ቤት ነው። እድሜ ለሸቃሊት እንደዚህ ትረትባለች፣ እንደዚህ ታረጋለች፣ እንደዚህ ታጥወላህ። እኛ እኮ ቅመሞች እኮ በጣም ምን ብንባል እንደው ያንሰናል። የእውነት ነው ሙላችሁ። አላህ እንግዲህ ይጠብቀን። አላህ ጉልበቱን ብርታቱን ይስጠን። ለፍተንበት የምንይዘው ራሱ በረካ አላህ ያደርግልን። የሳቀ ሁላ ደስተኛ አይደለም ልላችሁ ፈልጌ ነው። እዚህ ጋር ዘፋካ ይልካል፣ እዚህ ጋር የሆነ ነገር ልካል። ገና ቃል አመጣሁኝም። አሁን በዚህ ጀምሬ ልቅረጽላችሁ ብዬ ነው። ገና ደግሞ የሚበላ እቃ ምናምን ተቡላ የሚባል በጣም ቀን ሙሉ ስቆርጥ የመውለት ስከትፍ የመውለት ውሃቸው ራሱ ይለያል። የሆነ በጠለባት ነው የሚመጣው። አይ የታደለ የሆነ ነገር ይባላል። በነገራችን ላይ ይሄ ነው ስራዬ። ስራሽ ምንድነው? አንቺ ቁጭ ብለሽ ላይፍ ሆነሽ ትስቂያለሽ ብላችሁ በኮሜንት ብላችሁ የሳቀሁላ ደስተኛ አይደለም፣ ግን ደስተኛ ነኝ አልሐምዱሊላህ። ጤንነት ሰጥቶኝ ሰርቼ ይሄንን የምረዘቀው ጤንነት ቢሰጠኝ ነው። ጤንነት ሰጥቶኝ ምስቅበት ጥርስ ሰጥቶኝ አፍያ ሰጥቶኝ ሰርቼ ማገኝበት እጅግር ሰጥቶኝ ከሱ በላይ ምን እስቃለሁ? ስራ ሰጥቶኝ አልሐምዱሊላህ። አላሁመ ለከል ሐምድ ወለከል ሽክር ለካል ምን አፍየት ያ ረብ። ስለዚህ ይሄን ነው ላችኋለሁኝ። እዚህ ጋር ቀረጽኩኝ ላችኋለሁ። ተከታተሉኝ። ይሄ ደግሞ የቆሻሻ ዝባላ ምናምን ነው። እንትን እቃ ደግሞ የሚበላ እቃ ምናምን ላመጣ ነው። ወደ ከታች ወደዚህ ፎቅ ነው። አይ እያረረች ትስቃለች። ይወዳም ቅመም ይባላል። እውነት ነው። ብዙ ስራ ይጠብቀኛል ከዚህ በኋላ። እንግዲህ አላህ ይርዳሽ፣ አላህ ያግዝሽ። ምን ወድሽ ምን ጠላሽም ብትሆኝ በሉና ዱአ አድርጉልኝ ማለት ነው። መቼም እናንተ የሆነ ረካቴ ባይመቻችሁ ነው እንጂ መቼም ትጠሉኛላችሁ ብዬ አልገምትም። መቼም እኔ ለፍተው አዳሪ የመዳም ቅመም ሁኜ ስንት ነገር ሁኜ መስቀው መጫወተው እናንተ ጋር ስመጣ ነው መስቀው መጫወተው። መቼም ትረግቡኛላችሁ ብዬ አልገምትም። መቼም የኔ ቅመሞች እኔም የእናንተ ቅመም ስለሆንኩኝ ማለት ነው። ስለዚህ ዛሬ በየስንት ቀኑ በየ15 ቀኑ በየሳምንቱ ቅዳሜ ወይንም አርብ እንደዚህ ይዘጋጃል እላችኋለሁኝ። ቤት ነው ሀባይቢ ቤት ነው። እስትራሃ አይደለም። ይሄ ሁላ የማን ልፋት የማን ውጤት ነው? የዙዙ ልፋት ውጤት ነው እላችኋለሁ። ይሄንን ትጠርጋለች፣ ትረትባለች፣ ምግብ ትሰራለች፣ ውሃው ታመላልሳለች። እረ ብዙውን ስንቱን ነገር አለ። አይ የመዳም ቅመሞች ወላሂ እንደው አላህዬ እንደው የቅርብ ርዝቃቸውን እንደው በጉልበታቸውን ብርታት ጨምሮላችሁ እንደው ርዝቃቸውን በቅርብ አላህ ያደርግላችሁ፣ ከኔም ጭምር። የኔን እያየው እኮ ነው ያንን ሰው ነገር በእናንተ ውስጥ ሆናችሁ ነው የምታዩት። እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የመዳም ቆቦች። ምክንያቱም ታታሪ ጎበዝ፣ ስንት ነገር እያሳለፋችሁ ምሰሩት መታችሁ ውስጣችሁ እየቆሰለ የምትስቁት በእኔ ፖይንት እኔ ራሴን አርጌ ነው ወኪ ነው
ምስላችሁ ማለት ነው። አላህ ጉልበቱን ብርታቱን ይስጠንላችኋለሁኝ። እንግዲህ ይሄን ይመስላል። ተከታተሉኝ። ደግሞ ከታች ያዘጋጀሁት ምግብ አለ። እሱንም ወሬ እንዳላበዛባችሁ ላምጣ። ከወደዳችሁት አብሽሪ፣ አላህ ያግዝሽ፣ አላህ ይጨምርልሽ፣ ለፍተሽ የምታገኝበት ጉልበት ብርታታ ፊያሽን አላህ ጤናሽን ይስጥሽ እያላችሁ እባካችሁ ዱአ አድርጉልኝ። ስወዳችሁ አትለፉኝ። ላይክና ሰብስክራይብ አድርጋችሁ አበረታቱኝ። በነገራችን ላይ ለመፈመስ ስትሉ ላይቭ ላይ ስትመጡ ብዙ ነገር ረካታ ታሳያላችሁ። ምን ትላላችሁ? በዛ ምናልባት የምትቀየሙኝ ሰዎች ትኖራላችሁ። እንግዲህ ላላህ ብላችሁ አፈሉኝ። ወዳችኋለሁኝ። ከኔ የበለጠ አላህ ይውደዳችሁ። ዳይ ወደ ምግቤን ደግሞ አዘጋጀሁት ላሳያቸው። ሀገሪቷንም በዚሁ ላጎበኛ ጉብኝት አድርጓት። ያለሁበት ማታ እኮ ነው። በነገራችን ላይ ማብራት ከፍቼ ነው። እዚህ ጋር እንደዚህ ተከፍቶ ነው እንትን የሚባለው እስከ ጠዋት የሚበሉት የሚጠጡት ምን የሚሉት። ይሄ ደግሞ ሰው ሲመጣ የሚበራ የሚያሞቅላቸው ነው ማለት ነው። ዱአ አድርጉልኝ፣ አትለፉኝ እባካችሁ። ላይክ እና ሰብስክራይብ አድርጉኝ። ወደ ምግቤ ላሳያችሁ።